ወምስለ እዝራ ሱቱኤል ጽዋአ ልቡና አዛስታዮ ኡርኤል መልአክ። ያው የሆነ ነገር ነግሯችሁ ወይም ደግሞ አሳይቷችሁ ለማንም እንዳትናገር እሺ፣ ሚስጥር ነው ተብላችሁ ታውቃላችሁ። ጉዳዩ ደግሞ የተወሰኑ ሰዎችን ብቻ የሚመለከት ሲሆን ለእናንተና እንዳትናገሩ ይባላል። አንዳንድ ሚስጥር ደግሞ የጊዜ ገደብ አለው። እስከ ተወሰነ ጊዜ ድረስ ማንም እንዳይሰማ እሺ፣ ከዛ በኋላ ችግር የለም የሚባልለት አይነት ማለት ነው። ሚስጥሩን ከሰማን በኋላ ታማኝ መሆን አለመሆን የኛ ስራ ነው። ሚስጥሩን ለዘላለም መዋጥ ወይ ደግሞ የጊዜው ገደብ ሲደርስ መናገር፣ አላስችል ካለን ደግሞ ለተወሰነ ሰው መናገር የኛ ስራ ነው። እናንተ ምን አይነት ሚስጥር ሰሚዎች ናችሁ? አንዳንድ ሰው ሚስጥር መጠበቅ ካለመቻሉ የተነሳ የሆነ ነገር ሊነገረው ሲል ኧረ እኔ ይቅርብኝ ተሳስቼ ልናገር እችላለሁ ብሎ ይሸሻል። እንዲህ ማለትም ጥሩ ነው፣ የሰው ሚስጥር ኋላ ላይ ከማውጣት። የቱ ጋር እንዳላችሁ እናንተ ራሳችሁን እየፈለጋችሁ እኔ ስለ እነዚህ ሚስጥር ጠባቂዎች ልንገራችሁ። ሚስጥሩ ተነግሯቸው ሳይሆን በአይናቸው ነበር ያዩት። ታቦር ተራራ ላይ ኢየሱስ አምላክ መሆኑን ሙሴና ኤልያስን በግራና በቀኝ አቁሞ ልብሱ እንደ መብረቅ አንጸባርቆ ፊቱ ማየት እስከሚከብዳቸውና መሬት ላይ እስከሚወድቁ ድረስ እንደ ፀሐይ አብርቶ ሲያሳያቸው ጴጥሮስ፣ ዮሐንስና ያዕቆብ ባዩት ነገር ሲደሰቱና ግራ ሲጋቡ ጌታ ያዩትን ነገር ተሰቅሎ ሞቶ ተነስቶ እስከሚያደርግ ድረስ ለማንም እንዳይናገር አስጠነቀቃቸው። እነሱም ለማንም አልተናገሩም። እስከ መጨረሻው ድረስ እስከ ተባለለት ጊዜ ይዘውት ቆዩ። ግን እኮ በጣም ከባድ ነገር ነው። ያን የመሰለ ደስ የሚል ነገር፣ እንደዛ የሚያስገርም ነገር አይታችሁ ለማንም አለመናገር አይከብድም? ለዛም ሊነግሯቸው የሚችሉት የቀሩት 9 ሰዎች ከነሱ ጋር አብረው የሚኖሩ ልክ እንደነርሱ ያሉ ወንድሞቻቸው ናቸው። ለዚህ ነው የእነዚህ ሐዋርያት ሚስጥር ጠባቂነት የሚያስገርመው። አስቡት፣ በጣም ደስ የሚል ቦታ ሄዳችሁ መመለስ እስከሚያስጠላችሁ ድረስ ደስ ብላችሁ ውላችሁ ግን ስትመለሱ ለቤስት ፍሬንዶቻችሁ እንዳትናገሩ ስትባሉ አስባችሁታል? ትንሽ አይከብድም? እነሱ ግን አደረጉት። በቃ ታማኝ ነው። እንዲታመኑ ያደረጋቸው ፍቅርና ኃላፊነት ነው። ፍቅርና ኃላፊነት ሰውን ታማኝ ያደርጋል። ታማኝ ለመሆን ትልቁ ነገር ሁለቱ ነገሮች ናቸው። ፍቅር ሚስጥሩን ለምንጠብቅለት ሰው የሚኖረን ቦታ ሲሆን፣ ኃላፊነት ደግሞ ሚስጥሩን አውጥቼ ብናገርበት ይሄ ሰው ምን ይሆናል ብሎ ለዛ ሰው ማሰብ ነው። ሰው ታማኝ የማይሆነው ፍቅርና ኃላፊነት ሲጎለው ነው። ሰው የፈለገ ቢቀርበን የሰው ሚስጥር ለዛ ሰው መንገር ከሌለብን የለብንም ነው። አንዳንድ ጓደኝነቶች ወሬ ላይ የተመሰረቱ ይመስል ለምን እንትኑን ሳትነግረኝ ያንን ነገር ሳትነግሪኝ ቀረሽ አይደል? እኔን መደበቅ ጀመርክ፣ ከኔ ጋር መደባበቅ ጀመርን ምናምን የሚባል ነገር አለ። እንደዚህ አይነት ሰዎች ግን በሰላም ነው ያስብላል። ምክንያቱም መቀራረብ ውስጥ ግልጽነት ያለ ነገር ቢሆንም እስከምን የሚለው ነገር ገደብ አለው። ግዴታ የሰውን ነገር እኮ መስማት የለባችሁ እናንተ የሚመለከት ነገር ካልሆነ በስተቀር። የሆነ ሰው አንድን ጉዳይ አልናገርም ካለ እንዳይናገር ያደረገው ምክንያት ከኋላ አለ ማለት ነው። እነዚህ 3 ሰዎች የሚያስተምሩን ይሄንን ነው። አንድ ሰው ለእናንተ ሚስጥር ሲነግራችሁ በሁለት ምክንያት ነው። አንደኛው ታማኝ ናችሁ ብሎ ስላሰበ ነው። ሁለተኛው ግን ታማኝነታችሁን ሊፈትን ነው። ስለዚህ በዚህ ፈተና ላለመውደቅ ሞክሩ። ትዝ ይላችሁ እንደሆነ ጌታ መጻጉዕን ከፈወሰው በኋላ ማን እንዳዳነክ እንዳትናገር ብሎ አስጠነቀቀው። እንደዛ ያለው ግን ያው እንደሚናገር እያወቀ ነው። እንደተባለውም ደግሞ መጻጉዕ ሄደና ያዳነኝ እሱ ነው ብሎ ተናገረ። እንዳትናገሩ ከተባለም በቃ እንዳትናገሩ፣ ሌላው ስብስብ ፍቺ የለው እና ወዳጆቼ ለራሳችን ብቻ ሳይሆን ላመኑን ሰዎችም ስንል ታማኝ ነው። እዝራ ሱቱኤል